ኦኬ ይህ ጥያቄ ምንድነው የሚለን ስምንተኛ ክፍል ላይ የነበረ የሞዴል ጥያቄ ነው። if x equal to 5 and y is equal to 3 then the simplified form of የሚለንን እንጻፈው። እስከ absolute value of 2x minus absolute value of 3x minus y over the whole ስንት ነው ይለናል? absolute value of 2x minus 3y ይለናል። ሶ አሁን ኤክስን ማን ነው የምንተካው? ኤክስን 5 ነው፣ ዋይን ደግሞ 3 ማለት መተካት። በጣም አሪፍ። ሶ አሁን ምን ይመጣል? እንተካው እስኪ። ሶ በኤክስ ቦታ ነው እዚህ ጋር በኤክስ እዚህ ጋር እና በኤክስ እዚህ ጋር ማን ነው የሚገባው? 5። ስለዚህ 2 ታይምስ 5 10 ይመጣል። ሶ አብሶሉት ቫልዩ ኦፍ 10 ማይነስ አብሶሉት ቫልዩ ኦፍ 3 ታይምስ 5 15 ነው። 15 ሲቀነስ 3 ማለት ነው። ኦቨር ዘ ሆል አብሶሉት ቫልዩ ኦፍ 2 ታይምስ 5 10 ሲቀነስ 3 ታይምስ 3 9 መጣ ማለት ነው። በጣም አሪፍ። ስለዚህ አሁን መተካት ስለሆነ ማለት ነው። ሶ 10 ሆኖ ይወጣል። 10 ሲቀነስ ይሄኛው ደግሞ አብሶሉት ቫልዩ 15 ሲቀነስ 3 12 ይመጣል። ሲወጣም 12 ሆኖ ይወጣል። 12 ኦቨር ይሄኛው ደግሞ 10 ሲቀነስ 9 1 ነው። ከአብሶሉት ቫልዩ በጣም 1 ይመጣል ማለት ነው። ስለዚህ አሁን 10 ሲቀነስ 12 ስንት ይመጣል? ኔጌቲቭ 2 ኦቨር 1 ስንት ይመጣል? ኔጌቲቭ 2 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ያ ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። ኦኬ በጣም አሪፍ። እሺ ኦኬ ይሄኛው ጥያቄ ደግሞ ስምንተኛ ክፍል ሞዴል የነበረ ጥያቄ ነው። ዘ ነምበር 300 ኢን ፓወር ፎርም ለሚለን ሶ በምን እናደርገዋለን? ይሄኛው 300 እንልና በሁለት ሲካፈል ስንት ነው? 150 አይደለ? በፕራይም ነምበር ነው የምናካፍለው። በፕራይም ፋክተራይዜሽን ፎርም አስቀምጠን እሱ ነው ማለት 2 2 2 ይሄ አሁን በሁለት ይሄዳል አይደለ? ስንት ይመጣል? 75 ይመጣል አይደለ? የስ ስለዚህ አሁን እቺ ደግሞ በ3 ትሄዳለች። በ3 ስንት ይመጣል? 25 ይመጣል። ሶ በ5 5 መጣ ማለት ነው። ግልጽ ነው ተማሪዎች? የመጨረሻው ፕራይም ነምበር እስከሆነች ድረስ ማቆም እንችላለን ማለት ነው። ሶ አሁን 300 ማለት ምን ማለት ነው? ስንት ሁለት አለ? 1 2 2 2 አለ ቱ ዘ ፓወር ኦፍ 2 ታይምስ ስንት 3 አለ? 1 3 አለ 3 ዘ ፓወር ኦፍ 1 ታይምስ ስንት 5 አለ? 1 አለ 2 አለ። ስለዚህ ስኩዌር ይመጣል ማለት ነው። ሶ ሲምፕሊ ምን ይመጣል? 2 ዘ ፓወር ኦፍ 2 ታይምስ 3 ታይምስ 5 ዘ ፓወር ኦፍ 2 ይመጣል ማለት ነው። ይሄ ማን ነው? 300 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ማን መጣ አሁን ማለት ነው? ማን ነው? የስ ሲ ይመጣል ማለት ነው። ሲ ይመጣል ማለት ነው። በጣም አሪፍ። እንቀጥላለን። ኦኬ ምንድነው የሚለን ይሄ ጥያቄ ደግሞ the point is located 6 units to the left of the y-axis ነው የሚለን። ኦኬ ሶ እንሳል እስኪ በደንብ እንሳለው። ኦኬ here is I think ያ እስኪ ትንሽ ኦኬ ሶ xy ፕሌን እንሰራና xy ፕሌን ሰርተን ጀስት እሱን ለማሳየት ነው። here is the y-axis here is the x-axis እዚህ ጋር -1 -2 -3 -4 -5 -6 just is ወደ ላይ ደግሞ 1 2 3 4 ለዋይ ማለት ነው። 5 እያለ ይቀጥላል ወደ ታች -1 ይሄ 0 0 ነው። -2 -3 -4 -5 ወደዚህም 1 2 3 4 5 6 እያለ ይቀጥላል። እሺ ጥያቄው ምንድን ነው የሚለን? the point is 6 units to the left of the y-axis ማለት ነው። 6 ዩኒት ወደ ኋላ መሄድ ማለት ነው። ሶ እዚህ ጋር ነው ያለ ማለት ነው። and ምን ይለናል ደግሞ and 4 units below the x-axis ከx-axis ወደ ታች 4 ዩኒት መምጣት ማለት። ስለዚህ ምን መጣ አሁን ወደ ታች? ይሄው እዚህ ጋር መጣ። ስለዚህ እቺኛው መጣች ማለት ነው። ስለዚህ እቺ ፖይንት ማለት -6 ኮማ 4 which is minus ማለት ነው። -6 ኮማ -4 አባብ ቢሆን ወደ ላይ ይመጣል፣ ቢሎ ስለሆነ ወደ ታች። ቱ ዘ ሌፍት ከሆነ ወደዚህ ነው፣ ቱ ዘ ራይት ከሆነ ደግሞ ወደዚህ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ዘ አንሰር ኢዝ ምን መጣ አሁን ማለት ነው? ቢ ይመጣል ማለት ነው። በጣም አሪፍ።
ኦኬ ሌላኛው ጥያቄ ደግሞ ስምንተኛ ክፍል ላይ ያለ ጥያቄ ነው ይሄ። ዘ ሬሽዮ ኦፍ ሳይድስ ኦፍ ቱ ሲሚላር ትሪያንግል ኢዝ 3:5 ነው። ምን ማለት ነው? ይሄ ማለት ምን ማለት ነው? ሳይድ 1 ኦቨር ሳይድ 2 ስንት ነው ይለናል? 3/5 ይለናል። እሺ ዘ ኤሪያ ኦፍ ዘ ላርጀር ትሪያንግል፣ የላርጀር ትሪያንግሉ ሳይድ ማለት ኤስ2 ነው። ስለዚህ ኤሪያቱ 5 ትልቅ ስለሆነ ማለት ሰው ኤሪያቱ ስንት ነው ይለናል? 100 ሴንቲሜትር ስኩዌር ነው ይለናል። ኦኬ ዋት ኢዝ ኤሪያ ኦፍ ስሞለር ትሪያንግል ማለት ሶ ምንድነው? አሁን ይሄ ኤሪያ 1 እኩል ይሆናል ስንት ይመጣል ነው። ሶ ምን እናደርጋለን? አሁን አንድ ፎርሙላ ምን አለ? ኤሪያ 1 ኦቨር ኤሪያ 2 ምንድነው? ሳይድ 1 ኦቨር ሳይድ 2 ዘ ሆል ስኩዌር ነው። ካስፈለገ በፐሪሜትር ደግሞ ከተሰጠን ፒ1 ኦቨር ፒ2 ስኩዌር ነው፣ ወይም ደግሞ ሲምፕሊ ኬ ስኩዌር ያልነው ማለት ሶ እኛ አሁን እቺ ሁለቷን ስለሆነ ምንድነው የምናደርገው? ይሄ ማለት ኤሪያ 1 ስንት ነው? 100 ስሞለር ትሪያንግል ስለሆነ ማለት ነው። እሺ ኖ ኤዋኑ አልተሰጠም። ሶ ምን እናደርጋለን አሁን? ኤዋን ኦቨር 100 እኩል ይሆናል 3/5 ምን ስኩዌር ማለት ነው። ግልጽ ነው ተማሪዎች? በጣም 3/5 ስኩዌር ደግሞ ስንት ይመጣል? 3 ስኩዌር 9 ነው። 5 ስኩዌር ደግሞ 100 ማን ነው 25 ይመጣል። ስለዚህ ምን ማለት ነው እያልን ያለ ነው አሁን ኤ1 ኦቨር 100 እኩል ይሆናል 9/25 ማለት ነው። ሶ ክሪስ ክሮስ እናደርገው ስንት ይመጣል? አሁን ስንት ይመጣል? 25 ኤ1 እኩል ይሆናል 100 ሲባዛ በ9 ነው ኦቨር 25 ብናደርገው ይሄ በዚህ ይጣፋል። ይሄ በ25 4 ይመጣል። በ25 1 ነው። ሶ 4 ታይምስ 9 ኤ1 ስንት ይመጣል? 39 ይመጣል ማለት ነው። ግልጽ ነው። 39 ሳይሆን 36 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ 36 ሴንቲሜትር ስኩዌር ይመጣል ማለት ነው። በጣም አሪፍ። እሺ እንየው እስኪ 36 እንላለን። 36 ያ ሶ ዘ አንሰር ኢዝ ዲ ይመጣል ማለት ነው። በጣም አሪፍ። ኦኬ በጣም አሪፍ። ይሄ ደግሞ ስምንተኛ ክፍል ላይ ያለ ነው። ከሰባተኛ ክፍል የቀጠለ ማለት ነው። ለስምንተኛ ክፍል ሞዴል የነበረ ጥያቄ ነው። ዘ ኤሪያ ኦፍ ኤ ትራፒዚየም ጊቭን ቢሎ ኢዝ ይለናል። ኤሪያ ማለት ስንት ነው ይለናል። ኤሪያ 45 ሴንቲሜትር ስኩዌር ነው። እንደምታዩት ሎወር እና አፐር ቤዝ አለው። ሶ ቢ1 ስንት ነው? 4 ሴንቲሜትር ነው። ቢ2 ደግሞ ስንት ነው? 6 ሴንቲሜትር ነው። የተፈለገው ማን ነው? ሃይቱ ስንት ነው ነው አይደለ? ሃይቱ ስንት ይመጣል ነው። በጣም አሪፍ። ስለዚህ ትራፒዚየም ማለት ነው። ኤሪያ እንዴት ነው የሚፈለገው? ኤሪያ ኢኳል ቱ ሃይት ኦቨር ቱ ቢ1 ፕላስ ቢ2 ማለት ነው። ሶ ስንት ላይ ይደናል? ይሄ 45 ማለት ነው። ሶ መተካት ነው። ሶ ኤች ኦቨር ቱ ይሄ 4 ሲደመር 6 እኩል ይሆናል ስንት ነው? 45 ይመጣል። ሶ 4 ሲደመር 6 ስንት ይመጣል? 10 ይመጣል። ሶ ኤች ኦቨር 20 10 እኩል ይሆናል ስንት ይመጣል? 45 ይመጣል ማለት ነው። 45 ይመጣል ማለት ነው። ሶ ይሄኛው በሁለት ስንት ይመጣል? ማቃለል 5 ይመጣል። ሶ ምን ስንት ይመጣል? 5h እኩል ይሆናል ስንት ይመጣል? 45 ይመጣል። ሶ ኦቨር 5 ሶ ስንት ይመጣል? አሁን ይሄ h እኩል ይሆናል 9 ሴንቲሜትር ይመጣል ማለት ነው። 9 ሴንቲሜትር ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ እስኪ 9 ሴንቲሜትር ያ ሶ ዘ አንሰር ኢዝ ምን መጣ? ዲ ይመጣል ማለት ነው። በጣም አሪፍ። እሺ ኦኬ ሶ ይሄኛው ጥያቄ ደግሞ ዘ ሲምፕሊፋይድ ፎርም ኦፍ ነው የሚለው ሲምፕሊፋይ እናድርገው እስኪ 2 ራዲካል 6 ኢንቱ 3 ኦቨር ራዲካል 6 ፕላስ ራዲካል 6 ማለት ሶ ይቺ ቁጥር እንደምታደርገው ይቺ ቁጥር እየገባች ይሄኛውንም ታባዛለች፣ እንደገና ደግሞ ይሄኛውንም ታባዛለች ማለት ነው። ሶ ስንት ይመጣል አሁን ይሄ 2 ራዲካል 6 ታይምስ 3 ኦቨር ራዲካል 6 ፕላስ 2 ራዲካል 6 ታይምስ ራዲካል 6 ይመጣል ማለት ነው። በጣም አሪፍ። ሶ ይሄኛው ኦቨር 1 ስለሆነ ከላይ ያለውን ያባዛል። ከላይ ሲባዛ ምንድነው
ከላይ ያለችው ይቺን ታባዛለች። ስንት ይመጣል? 6 ራዲካል 6 ኦቨር ራዲካል 6 ይመጣል። ፕላስ ይሄኛው ደግሞ ይቺኛዋ ደግሞ ማንን ታባዛለች? ይቺኛዋ አለች ያን ታባዛለች። ሶ 2 ራዲካል 6 ታይም 6 ይሆናል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። ሶ እዚህ ጋር አሁን ይሄኛው በዚህኛው መጣፋት ይችላል። ማን ቀረ? 6 ይመጣል። ፕላስ ይሄኛው ደግሞ 2 ራዲካል ይሄኛው ደግሞ 36 ይመጣል ማለት ነው። 36 ደግሞ ስንት ሆነ ይወጣል? ስኩዌር ሩት ኦፍ 36 ማለት ያው 6 ማለት ነው አይደለ? የስ ሶ ስንት ይመጣል? አሁን 6 ሲደመር 2 ታይምስ 6 ነው። መጀመሪያ ማባዛት ይቀድማል። ሶ 12 ይመጣል። 6 ሲደመር 12 ስንት ይመጣል? 18 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ በጣም አሪፍ። ያ ሶ ዘ አንሰር ኢዝ ሲመጣ ማለት ነው። በጣም አሪፍ። ኦኬ ሌላኛው ጥያቄ ደግሞ ዘ ጊቭን ምንድነው የሚለው? ይሄኛው ጥያቄ ደግሞ ጊቭን ብሎ ዲኤፍ ኢዝ ራይት አንግል ትሪያንግል ነው የሚለን አት ኢ ነው። ኢፍ ሜጀር አንግል ኦፍ ዲኤፍ 45 ዲግሪ ነው ይለናል። እሺ እንየው እስኪ ደግሞ ይሄኛውን ጥያቄ ከለሩን ቀየር እናርግና ሬድ እናርገው። እሺ ዲኢኤፍ 40 ማን ነው? ዲኤፍኢ ማለት ይቺ ስንት ነች ይለናል? 45 ነች። ሶ እንደዛ ከሆነ ይቺኛውም 45 ነው ማለት ነው። ይሄኛው ምክንያቱም ይሄ 90 ስለሆነ ሁሉም ተደምሮ 180 ዲግሪ መምጣት ስላለበት ይሄ ምን አይነት ትሪያንግል ነው ማለት ነው? ይሄኛው አይሶስለስ ትሪያንግል ማለት ነው። አይሶስለስ ትሪያንግል መጣ ማለት ነው። አይሶስለስ ማለት ምን ማለት ነው? ሁለቱ ጎኖቹ እኩል የሆኑበት ማለት ሰው ምን እያለን ያለው ነው ማለት ነው። ይሄ ሳይድ እና ይሄ ሳይድ ምንድናቸው ማለት ነው? እኩል ነው። 45 ከመጣ ሳይዶቹም እኩል ስለሚመጡ ማለት ነው። ሶ ጥያቄው ምንድነው? ዲኤፍ ስንት ነው የሚለው? ዲኤፍ 8 ይለናል። ዲኤፍ 8 ነው። ሶ ዋት ኢዝ ዘ ሌንግዝ ኦፍ ኢኤፍ እንደሚለው። ስለዚህ ፓይታጎረስ ሲለምኑ ራይት አንግል ነው። ሶ እቺ ኤክስ ከሆነች እቺኛዋ ምን ትሆናለች? ኤክስ ትሆናለች ማለት ነው አይደለ ተማሪዎች? በጣም አሪፍ። ስለዚህ አሁን ወደ ከለሯን ቀይረን እንመልስና ምን ማለት ፓይታጎረስ ቴረም ምንድነው? ኤክስ ስኩዌር ፕላስ ኤክስ ስኩዌር ኢዝ ኢኳል ቱ ስንት ነው? 8 ስኩዌር ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። ሶ ኤክስ ስኩዌር ፕላስ ኤክስ ስኩዌር ይሄ ማለት 1 ኤክስ ስኩዌር ፕላስ 1 ኤክስ ስኩዌር ምን ይሆናል? 2 ኤክስ ስኩዌር ይመጣል። ይሄ ደግሞ 64 ይመጣል ማለት ነው። 64 ይመጣል ማለት ነው። ሶ አሁን የምን ይመጣል ማለት ነው? በኦቨር 2 ባረገው ኤክስ ስኩዌር ስንት ይመጣል? 32 ይመጣል። ሶ ቦት ሳይድስ ምን እናደርገዋለን? ስኩዌር ሩት እናስገባዋለን። ቦት ሳይድስ ስኩዌር ሩት እናስገባዋለን። ስኩዌር በስኩዌር ሩት ጠፋል። ሶ ይሄ ምን ይመጣል? ኤክስ እኩል ይሆናል ፕላስ ኦር ማይነስ አይኖርም። ለምን ሳይድ ስለሆነ ማለት ነው። ፖዚቲቭ ነው። ኦልዌይስ ዘ ስኩዌር ሩት ኦፍ 32 ነው። እንደዚህ የሚል ቾይስ ላይ ስለሌለ እንዴት ማድረግ እንችላለን? 32 አንድ በሚወጣ አንድ በማይወጣ የምናደርገው 32 ማለት 16 ሲባዛ በሁለት ማለት ይቻላል። ሶ 16 ደግሞ 4 ሆኖ ይወጣል ለየብቻ ስናደርጋቸው ማለት ነው። ከዛ ራዲካል 2 ሴንቲሜትር ማለት ነው። ስለዚህ ኤክስ እኩል ይሆናል 4 ራዲካል 2 ሴንቲሜትር ይመጣል ማለት ነው። ግልጽ ነው ተማሪዎች። በጣም አሪፍ። ሶ 4 ራዲካል 2 ማለት ያ ሶ ዘ አንሰር ኢዝ ቢ ይመጣል ማለት ነው። በጣም አሪፍ። እሺ ይሄኛው ጥያቄ ደግሞ ምንድነው የሚለን? which one of the following three sides of triangle can form right angle triangle? so right angle triangle ማለት ምን ማለት ነው? የፓይታጎረስን ቴረም ማሟላት አለበት። right angle triangle so ምን ማለት ነው? right angle triangle ናቸው ማለት የሁለቱ ትናንሽ ስኩዌሮች ተደምረው ከሁለተኛው ከትልቁ ሳይድ ስኩዌር ጋር እኩል መምጣት አለበት ማለት ነው። ይሄ ማለት ለምሳሌ እንደዚህ ከሆነ ራይት አንግሉ ላይክ ዚስ ማለት ነው። ሶ ይሄ 90 ዲግሪ ከሆነ ይሄ ዋይ ይሄ ኤክስ ይሄኛው ዜድ ከሆነ ምን መስጠት አለበት ማለት ዜድ ስኩዌር እኩል ይሆናል ኤክስ ስኩዌር ፕላስ ዋይ ስኩዌር ማለት ነው። ኤክስ ስኩዌር እና ኤክስ እና ዋይ ትናንሽ መሆን አለባቸው ከዜድ አንፃር ማለት። ስለዚህ ምን ማለት ነው? አሁን ኤን ቼክ ስናደርገው 5 12 13 ይለታል አይደል? ይሄ ማለት ምን መሆን አለበት? 13 ስኩዌር እኩል ይሆናል 5 ስኩዌር ፕላስ 12 ስኩዌር መሆን አለበት። ካልሆነ ትክክል አይደለም ማለት ነው። ሶ 12 3 ስኩዌር ማለት 169 ነው። ይሄ 25 ሲደመር
144 መጣ። ይሄ 169 ይመጣል፣ ይሄ 169 ይመጣል። ስለዚህ ትክክል ነው ማለት ነው። እንዲህ ያህል አሁን ቢ እና ሲ ለምሳሌ ሲን ብታዩት ለምሳሌ ሲን አሁን ቼክ ብናደርገው ስንት ነው የሚለን? 10 6 8 ይለናል አይደል? 10 ስኩዌር ኢዝ ኢኳል ቱ 6 ስኩዌር ፕላስ 8 ስኩዌር ነው። ይሄ ትክክል ነው።